ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበት። እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። ራቁቴን ልብሴን አውልቄ ምናምን አረ በእናታችሁ እዩኝ እኔ ሴት ነኝ። ሊያሾ ዋንትያ እራሷን ልታጠፋ መሞከራውን አውቃ እራሷን እስከምታጠፋ የጠበቀቻት ሴት ናት። ቲክቶከሮች ላይቭ ላይ ገብተው ጋይስ ታፕ አንድ ኮፍያ አንድ አበባ አንድ እንትን ሲሉ እነዚህ ሰዎች እየለመኑ ሳይሆን መለመን ማለት እንችላለን። ማረገው ፎሎ ታረጋት ማንኛውም ኢትዮጵያ ውስጥ ያለ እኔን መግጠም የሚፈልግ ሰው እንግዲህ ቪዲዮ ሰርቶ ያሳውቀኝ ጋይስ። ባምቢ አበሻ ምን አለች? ምራቄን እየተፋውበት ሽንቴን እየሸናውበት እየተጸዳዳውበት እኔ ጋር መኖር የሚፈልግ ብዙ ባል አለኝ እኔ ባላጣው አትበሉኝ። ኢትዮጵያ ላላችሁ እናቶች ሚያዝያ ወር እስከሚያልቅና ግንቦት 30 ድረስ ልጆች መስዋዕት የሚሆኑበት ነው፣ እየተወሰዱ መስዋዕት የሚሆኑበት ማለት ነውና ልጆቻችሁን ሰብስባችሁ የምትይዙበት ወቅት ነው ይሄ 2 ወር ማለት ነው። እቺ ልጅ አያችኋት ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ በሰዎች ጥላቻ ነው። ብዙዎቻችሁ ኮመንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። እንግዲህ ጋይሶች ዛሬ የኛ የወንዶች የውርደት ቀን ነው። የውርደት ቀን ማለት ነው። እንዴው በኢየሱስ ክርስቶስ ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበት። እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። ባምቢ ሀበሻ አንዲ ብላ ቪዲዮ ሰራለች። እኛም ቆፍጠን ብለን እንደዚህ ብለን መልስ ሰጠናት ማለት ነው። የመልስ ብት እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈልጋል? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? ኧረ በቅርቧ ያላችሁ ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። እና ከእንቅልፌ ተነስቼ ቪዲዮ እያሰራችሁኝ ያላችሁት በስመ አብ በሜንሽን አበድኩኝ። ኤኒዌይስ ጋይስ ይሄ በጣም ላይክ በውስጥ እየጻፋችሁልኝ ስለሆነና በጣም ማከብራችሁ ሰዎች እየጻፋችሁልኝ ስለሆነ ለዚህ ነው የመጣሁትኝ። ማታ ቪዲዮ ሰርቼ ነበር። እስኪ ቆይ እዚህ ጋር አስገባለሁ፣ ግን ሁሉንም ኮሚኒቲ ጋይድላይን አጥፍታችኋል። አይ ቲንክ በጣም ሪፖርት እየተደረገ ነው አካውንቴ። ኤኒዌይስ በጣም ሚስ አንደርስቱድ አድርጋችሁኛል። the whole point ትዳርን መናቅ አይደለም፣ ትዳር ክቡር ነው። ፕላስ ወንዶችንም መናቅ አይደለም። ግን ትዳርን ጋር መታችሁ ማንም ሰው እንደማይፈልገኝ ሁሌ ስለምትነግሩኝ እኔ ደግሞ የሚፈልጉኝ ወንዶች እንዳሉ ከትዳር ያለፈም እንደዚህ የወረደ ነገር ድረስ የሚጽፉ ወንዶችም እንዳሉ ነው የነገርኳችሁ እንጂ ሁሉንም ወንዶች እንትን ብዬ ወይ ያንን ነገር ማድረግ ፈልጌ አይደለም። እንደዚህ አይነት ሰውም አይደለሁኝም። ብፈልግ ኖሮ አውጥቼ ከነስማቸው አላሳጣቸውም ነበር ስቶሪ ላይና እንደዚህ አይነት ወንድም አለ። በጣም ቢግ ዲል አታድርጉት ነው። እና ደግሞ እኔ ሪያክት ስላደረኩኝ ሁላችሁም ተነስታችሁ እንደዚህ ተናገራችሁኝ። ግን ነን ስቶፕ እናንተ ስትናገሩኝ የኔ አንድ ሪያክት ማድረግ ይሄን ያህል ያነጋግር አይገባም ነበረ። በጣም ፐርፌክት እንደሆነ አጠብቆ የሰው ልጅ ነኝ። እሺ ከብዙ ሚሊዮን ህዝብ ስድብ እየደረሰኝ ቀን በቀን ምኖር የሰው ልጅ ነኝ። ግን ሜቢ ንግግሬ ሚስ ኢንተርፕሬት ተደርጓል። በጣም ማለት ነው። ጭራሽ በቃ በጣም የትዳር ንቀት እንዳለ የምን አይደለም እንደዛ አይደለም። ስለዚህ እንደዛ ከመሰላችሁ ይቅርታ ልጠይቅ ነው የመጣሁት። ሁሉንም ወንዶችም የመሰላችሁ እኔ በጣም አባቴን ወንድሞቼን እጅግ በጣም አድርጌ መወድ ማከብር ሰው ነኝ። ኢን ማይ ላይፍ ከሴት ጓደኞቼ እኩል ክብር ያላቸው ወንድ ጓደኞች አሉኝ። በህይወቴ ዴት ማረጋቸው ምንም ላቸው በጣም ክብር ያለኝ ወንዶች አሉ ኢን ማይ ላይፍ። ስለዚህ ለነሱ ንቀት እንዲመስልብኝም ስለማልፈልግ በጣም ይቅርታ ኦፈንድ ካረኳችሁ የቤተሰብ አባቶች ምናምን በዚህ አጋጣሚ በጣም ይቅርታ ለማለት ነው የመጣሁት። አመሰግናለሁ እና በቃ ያስከፋችሁ በሙሉ ሶሪ። እሺ ጋይስ እንግዲህ ጋይሶች የወንድ ልጅ ገበና ነው ሚዲያ ላይ የተሰጣው ማለት ነው። ስቶሪ ያደረገችው ነው ባምቢ ሀበሻ ስቶሪ ያደረገችው ነው። በውስጥ ብዙ ወንዶች ናቸው የሚጽፉላት ያለችውን ሁሉ ነው በውስጥ የሚጽፉላት። እኔ ውስጥ ውርደት ነው። እግርሽን ብቻ አስልሽኝ ይላታል። እዚህ ጋር ምን ይባላል አሁን?
እዚህ ጋር ምን ይላል? አንዴ ብቻ እንትንና ከዛ በኋላ እስክሞት የምሰራውን ልክፈልሽ በቀን 5000 ነው ገቢዬ። ተቃጠልን እያላችሁ ኮሜንት ላይ ወንዶች እስቲ ተቃጠል የምትሉ ከታይ ጻፉ። እሸከምሻለሁ። በጣም ብዙ ነው። ኧረ በስመ አብ አንተ ምንድን ነው ያየሁት? ፕሮፋይል ፒክቸሩን እዩት ጋይሶች፣ የቄስ ነው። አሁን ኮንተንቱ ምናምን ውስጥ ፖስት የሚያደርገውም ስለ ቤተክርስቲያን ምናምን ይሆናል ማለት ነው፣ ግን በውስጥ የሚጽፍላት ነው። እዩት፣ ውርደት ነው። እኛ ወንዶች ፊቴ ላይ ቁጭ በይልኝ። ውርደት ነው። ያ ሁሉ ወንድ ተዋርዷል። ይሄ ጭራሽ 10000 ፎሎወር ነው። 20,000 ልክፈልሽ ለ20 ሰከንድ እና ጋይሶች እንደምታዩት ነው፣ ተዋርደናል። እስቲ ተቃጠልን እያላችሁ ኮሜንት ላይ ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፉስ። ባምቢ እንደዚህ አይደረግም፣ እንደዛ አይደረግም። እንደዚህ ልንገር ሞቱ ይቻለዋል። ከ50 ከመቶ በላይ ወንዶች ቪዲዮ ሰርታችሁ ማታውቁ ወንዶችና ቪዲዮ እየሰራችሁ አንቺን ማን ይፈልግሽ? አንቺ እንዴ እኔ የምፈልገኝ የራሴ ሰው አለኝ እንዴ እኔ እኮ እናንተን አልፈለግኳችሁ። ምን ሆናችሁ ነው? ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ። በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ። ምክንያቱም ዘደሞ ላይክ የኔ ሪአክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወርኩ ዘደብ ይወድልኛል እንዴ? ባምቢ አበሻ ምን አለች? ምራቄን እየተፋውበት ሽንቴን እየሸናውበት እየተጸዳዳውበት እኔ ጋር መኖር የሚፈልግ ባል ብዙ ባል አለኝ እኔ ባላጣው አትበሉኝ ምናምን ነገር ብላለችና ባምቢዬ አንድ ነገር አሁን እዚህ ጋር መነጋገር የምፈልገው ነገር ምንድነው? ነውር የሚባል ነገር አለ ሲወራ ማለት ነው። አሁን ለምሳሌ አናዶሽ ሊሆን ይችላል። ባምቢ አበሻን ለማናደድ ሆን ብሎ ላይቭ ላይ የሚገቡ ሰዎች አሉ፣ አናቃለን። እኔ ባምቢ ማይበት አንግል ስላለ ማለት ነው። እና ሊያባሹ ቆይ ሲፈልጉ ባል አላገኘሽም ሲሏት እኔ እግሬን እየላሱ ሽንቴን እየሸናውባቸው ምራቄን እየተፋውባቸው ለኔ ባል መሆን የሚፈልጉ ኤክሰስ ባሎች አሉ ወንዶች አሉ ብላለችና ይሄ የአበሻን ወንድ አይገልጽም። ባቢዬ አሁን ተሳስተሻል እና ስለተሳሳች አፉ በሉ ይበይ ይተምዱሻል። ገብቶሻላ ሶ ማለት ነው። ይሄ የኛ ባህል አይደለም፣ የኛ ወግ አይደለም፣ ነውር ነው። እንደዚህ አይባልም ነው ባምቢ። እኛን የተሳሳት ነው ጋይሶች፣ እንዳያችሁት ነው። ሙሉ ኢንቦክስ የሚደረግላትን ሙሉ ዲኤም የሚደረግላትን አሳይተናለችና እንደዚህ አይነት ውርደታ ወንድም አለ። ተንቀው አስናቁን ለኛ ማለት ነው። ማረገው ኮለው ታረጋል። ማንኛውም ኢትዮጵያ ውስጥ ያለ እኔን መግጠም የሚፈልግ ሰው እንግዲህ ቪዲዮ ሰርቶ ያሳውቀኝ ጋይስ። ኪሎ በእኔ ይመጣል፣ እንጋጠማለን። ከፈለገ ጁጂትሱ፣ ከፈለገ ሚክስድ ማርሻል አርት፣ ከፈለገ ቦክሲንግ፣ በፈለገው ኮል አውት ማድረግ ትችላላችሁ። ነፃ ነው ብያችኋለሁ። ጆን ዳንኤል ከማን ጋር ቢገጥም ይሻላል? ኤምኤምኤ ፋይት ማለት ከማን ጋር ይገጥም? እስቲ ኮመንት ላይ እኔ ራሴ ሰው አለኝ፣ እናንተም ኮመንት ላይ ፑቲክ የቃሉ ፑቲክ ወንድሜን ስኬት የተመኘውና የቀናው የመሰላችሁ ሰዎች ታሳዝኑኛላችሁ በጣም። የእናንተ ቅናት እኔ ላይ ያለ መሰላችሁ። እኔ አልቀናም። ለምን? ወደ ውስጥ የምመለከት ሰው ነኝ። እግዚአብሔር መንገዴን ያሳየኝ ሰው ነኝ። ተረዳችሁኝ? በውስጥ መንገዱን የማያውቅ ሰው፣ አላማውን የማያውቅ ሰው፣ ለምን እንደተፈጠረ የማያውቅ ሰው ሁሌም ቀናተኛ ነው። ለምን? በረከቱን አያውቅማ። በረከቱ እዚህ ዓለም ላይ ያለ ይመስለዋል፣ ግን እግዚአብሔር በረከቱ ለብቻው ነው ያስቀመጠለት። ልቡን ማየት የማይችል ዓለምን ያያል።
ዓለም ውስጥ ደግሞ ሰይጣን ይገኛል፣ ቅናት ይገኛል፣ ምቀኝነት ይገኛል፣ የራስህን ትተህ የሌላን መመኘት ይገኛል፣ እግዚአብሔርን ማማረር ይገኛል። ይህ ደግሞ የምድር ሲኦል ይባላል። ወንድም እህቶቼ ተማሩበት። እወዳቸዋለሁ። ለእናንተ ነው አዶኒ በቃሉ ቡቲክ ቀንቷል የምትሉ ሰዎች ለእናንተ ነው ይሄ ቪዲዮ። ቲክቶከሮች ላይቭ ላይ ገብተው ጋይስ ታፕ አንድ ኮፍያ፣ አንድ አበባ፣ አንድ እንትን ሲሉ እነዚህ ሰዎች እየለመኑ ሳይሆን ሲሪየስሊ እኔ በማይበት መነጽር እየለመኑ ሳይሆን መለመን ማለት እንችላለን፣ ግን ይህ የተሳሳተ ፐርስፔክቲቭ ነው። ብዙዎቻችን የዛ ሰው ማንነት ለማዳከም የምንጠቀምበት ታክቲክ ነው። እዚህ የተሳሳተ ነው። አያልፍልንም እንደዚህ አይነት ሰዎች ከሆነ ባይዘው መስራቱን ነው ማየት ያለብን። ብዙ ሰው ግን እነዚህ ፍላወር፣ አንበሳ ምናምን የሚባሉ ተርሞች ምንድናቸው መሰላችሁ? በቃ ላይክ አንድ ኮንተንት ክሪኤተር እና አንድ ተመልካች የሆነ ፍቅር የሚገላለጹበት መንገድ ነው። በቃ ዳስ ሃው አም ገና ሴይ ፍቅር የሚገላለጹበት መንገድ ነው። እናንተ አሁን የምትወዱት ኮንተንት ክሪኤተር ላይቭ ላይ ገብቶ ስታዩት ጌም ሲጫወት ይሆናል፣ ወይም ደግሞ እንደኔ ምክር ሲሰጥ ቪዲዮ ሲሰራ whatever it is ገብታችሁ አንድ ኮፍያ ስትሰጡ እቺ ኮፍያ ስትሰጧት ምን እያደረጋችሁ ነው? ዊሽ አዶናይ ይስወደው here you go brother thank you ከዛኔ ደግሞ ሚኪ thank you እልሃለሁ። ይህ ደግሞ ምንድነው? ፍቅር እየተገላለጽን ነው ማለት እነሆ አብይ በስራትን በረከትን ኣብ ሓደ ጊዜ 4 ደቃተ ገላጊላ። እዚህ ጋር ደግሞ የምታዩት ጋይሶች አንድ እናት በመቀለ 4 መንታ ነው የወለደችው። 3 ወንዶችና 1 ሴት ነው የወለደችው ማለት ነውና እንኳን ደስ አለሽ በሏት ኮሜንት ላይ። እቺ ልጅ አያችኋት ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ፣ በሰዎች ጥላቻ ነው። ብዙዎቻችሁ ኮሜንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። አያችሁ እኛ በጣም ነው የምናሳዝነው። ቅናት፣ ጥላቻ፣ መወዳደር፣ መወዳደቅ እንደ ባህላችን ተሸክመነው የኖርን በጣም ብዙዎቻችን ነን። ይህ ባህል መቼ ነው የሚያቆመው? የውድድር ባህል፣ የጥላቻ ባህል፣ የመቀናናት ባህል፣ የትረባ ባህል መቼ ነው የሚቆመው? አንድ ሰው ኦፍ ኮርስ ህይወት ነች፣ እንሰቃያለን። ግን ስቃያችን ለሌላ ሰው ስናካፍል ይህ የሰይጣን ስራ ነው። የምድር ሲኦል ይባላል። ብዙዎቻችሁ እሷ ኮሜንት ላይ ገብታችሁ የተሳደባችሁ ማለት ነው አሁን የእናንተ ሲኦል አሁን ነው የሚጀምረው። የሷ እጣ ፈንታ እናንተ ላይ ይደርሳል ማለት ነው። ይህ ደግሞ ካርማ ተብሎ ይጠራል። ስለዚህ ተጠንቀቁ። መጥፎ የሆኑ ቃላቶች የት እንደምጥሉ ማየት አለባችሁ። አጣሉ፣ በቃ አታውጡት ከምላሳችሁ። ውስጣችሁ ላይ ትይዙና በፍቅር ራሳችሁን አክማችሁ ግን ሰው ማቀፍን ልመዱ። ሰው መውጋት ጥሩ አይደለም። ይህ ነው እቺ ዓለም እያበላሻት ያለው። ይህ ነው የዓለም መጨረሻ እያመጣልን ያለው። እግዚአብሔር የማይወደው ስራ ይህ ነው። ስለዚህ ሴቶች አንድ ምክር ልሰጣችሁ ፈልጋለሁ። ሁሌም ወደ ዓላማችሁ ስትንቀሳቀሱ ትልቅ ደረጃ ለመድረስ ስትሞክሩ ተራቢና አወዳዳቂ ያጋጥማቸዋል። እነዚህ ጥላቻ ያላቸው በልባቸው ጨለማ ይዘው የሚጓዙ ሰዎች ሰምታችሁ ተስፋ ከቆረጣችሁ ተሳስታችኋል። እነዚህ ሰዎች እድሜ ልካቸው ሲኦል ውስጥ የሚኖሩ ሰዎች ይሆናሉ። እወቁት። ስለዚህ የራሳቸው ጥላቻ እዛው ተውት። አንቺን ብቻ ይመስልሻል የሚሰድቡሽ? አንቺን ሰድቦ እንደገና አልፎ ሌላ ሰውም ይሰድባሉ። ህይወታቸው ስድብ ብቻ ነው፣ ጥላቻ ብቻ ነው። ምንም ከዚህ መውጣት አይችሉም። የታወቀ ነገር ነው። ስለዚህ እነሱን ታያቸው። ህይወትሽን ኑሪ፣ አንቺ ጠንክሪ፣ በርቺ፣ ህይወትሽ ይቀየራል። ትናንትና የተፈጠረውን ሰምታችኋል። እኔ እንኳን ቪዲዮ አልሰራሁኝም። ትናንትና የተፈጠረውን ሰምታችኋል ጋይሶች። አንዲት ቲክታከር ከ800,000 በላይ ፎሎወር ያላት ቲክታከር ማለት ነው ራሷን ነው በገመድ ሰቅላ ያጠፋችው። በኦሮምኛ መልእክት አስተላለፈች። ራሴን አጠፋለሁ ብላ እንዳጠፋችሁ ሁላችሁም ሰምታችኋል። እንግዲህ ጋይሶች ስለሷ ነው የሚያወራው አዶናይ እና ሁላችሁም ይሄን ክፉ ጊዜ ጠንከር ብለን እንለፈው ነው። ራቁቴን ልብሴን አውልቄ ምናምን አረ በእናታችሁ እኔ ሴት ነኝ። አንድ ጥያቄ ልጠይቃችሁ። አንድን ሰው ገፍተን የቱ ጋር ሲደርስ ነው ምንተው? መቼ ነው መልሰን የምንራራው? እቺን የምትመለከቷትን ልጅ እዚሁ ሶሻል ሚዲያ ላይ ነው ያየኋት። በተፈጥሮ ድምጿ ጎርናና ነው። ቪዲዮ በሰራች ቁጥር አንድ ነገር ባለች ቁጥር ኮሜንቱ በሙሉ ተፈጥሮዋን መሰረት ያደረገ ስድብ ነው፣ ትችት ነው። መሯት ነው ይህንን ቪዲዮ የሰራችው። የቱ ጋ ነው የምንራራው? ምን ታድርገው? ትቀይረው? ትግዛ አዲስ ድምጽ? ወይንስ ደግሞ ከፈጣሪ ትጣላ?
በነገራችሁ ላይ ወንድሙን ደንቆሮ ብሎ የሚሰድብ ሰው የገሃነመ እሳት ይፈረድበታል የሚለው አንድን ሰው በተፈጥሮ ስንተቸው ፈጣሪ ለምን እንዲፈጠርከኝ ብሎ ከፈጣሪው ጋር ስለሚጣላ ነው። ይቺ ልጅ ከፈጣሪዋ አጣልተን ከተፈጥሮዋ አጣልተን ከራሷ አለያይተን የቱ ጋር ነው የምንራራላት? የቱ ጋር ነው የምንተዋት? ኧረ ተው፣ ኧረ ጭካኔ ይብቃ። እንዲህ እስክትማረር ማድረስ ልክ አይደለም። በእርግጥ ልጅቷ ጠንካራ ሆና አይቻታለሁ። ግን ሆድ ብሷት ከፍቷት ራሷን ብታጠፋ እያንዳንዳችሁ ኮሜንት እየጻፋችሁ በድምጿና በተፈጥሯ የተሳለቃችሁ ራሷን ለማጥፋቷ ድርሻ እንዳላችሁ እንዳትረሱ። ፈጣሪ ቤት ሄዳችሁ ስትጠየቁ መልስ አዘጋጁ። ካልሆነ ግን ራሩ በቃ እንራራ። አንዳንዶቻችሁ ደግሞ ገና ወልዳችሁ ያልጨረሳችሁ ሰዎች ናችሁ ይህንን ሁሉ የስድብ ናዳ የምታወርዱት። ነገ ምን እንደሚገጥማችሁ አታውቁ። በፈረዳችሁበት ፍርድ የሚፈረድባችሁ ቀን ሩቅ አይሆንም። ተዋት። አይ ቲንክ ከኢትዮጵያ ውጭ ነበረች መሰለኝ። አሁን ሀገር ቤት ገብታለች። ግን እየሰራችሁ ቪዲዮ ኮመንት ብትገቡ ስድብ ነው እና በጣም ነው ተሳዝነው። ጋይሶች ሁላችንም መጥፎ ኮመንት ከመጻፍ እንቆጠብ። የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።